ሄርሜላ ለአብርሽ እንግዲህ እየዘፋፈነችለት መታለች። የልቤን ስብራት በአንተ እንዳልጠግነው እያለ ዘፈኑ ይቀጥላል። ዛሬ ግን ማለት ነው ቤተሰቦች፣ ያው እናንተም ተመልክታችሁ ይሆናል። ያው መድገም አይሆንብኝና ዛሬ ግን ሚዲዮን እንዴት አያችሁት ማለት ነው? ሩታ ከእህቷ ጋር አብርሽ በምንድን ነው በቲክቶክ ለሩታ ይሁን ለሄርሜላ ይሁን፣ ያው ለሩታ ነው የሚሆን፣ ለሩታ እየዘፈነ መጥቷልኝ። የዋህነቴን አይተሽ ምናምን የሚል ዘፈን አለና እሱን እየዘፈነ የመጣ ሁለተኛ ደግሞ ሶስተኛ ደግሞ ሄርሜላ ማለት ነው። ሄርሜላ ለአብርሽ ትዘፍንለታለች የልቤ ስብራት ምናምን ነገር። እንዲህ አልፈልግም ብለሽ ሄደሽ መስሎኝ የሰው ስትሆን ያመኝ ብቻን የዘፈን አላውቀውም ማለት ነው። ብቻ ግን የመጀመሪቱን ይዣታለሁኝ ማለት ነው። እና ዛሬ ሚዲያው ዘፈን በዘፈን ፎቶ በፎቶ አብርሽ በኢንስታግራም ፎቶ ለቋልኝ። ከዛ በኋላ ደግሞ የሆነ እንትን ላይ ስቶሪው ላይም እንደዚህ ለቋልኝ ጀዋል ይዞ ምናምን ነገር፣ ይሄ አይፎን ሞባይሉን ማለት ነው። እና በጣም ገረመኝ። ሩታ በኢንስታግራም ለቃለች ከእህቷ ጋር፣ በዩቱብም ለቃለች። ዛሬ ብቻ አላውቅም እንዴ ነገ ለአንድኛው እንዳትጠፉ ነገ ለአንድኛው እንዳትጠፉብን ማለት አራራራ እንትንማ ስጡት ማለት ነው። እንዴ እኛ ምን እንዴ አሁን ሄርሜላና ያለን አብሬሽ ይመጣል፣ ሩታ ትመጣለች። ግን ዛሬ ሁላችሁም በአንድ ቀን አራታችሁ እንዴ አራት ናቸው፣ ሶስቶች በአንድ ቀን ማለት ነው። ነገ ቆይታ ያላችሁ ነገ እንደዚህ ጨለለል የሆነ ሬሳ የወጣበት ነው የሚመስል ዩቱቡን ነገ ሳስበው እና ለማንኛውም ሄርሜላም እንግዲህ እየዘፋፈነ ይመጣልኝ። አብሬሽን በጣም እያዘነ መጥቷልኝ። አይ መለያየት ለካም ከባድ ነው። ባትለያዩ ደስ ይለን ነበር። ቲክታከሮች ደግሞ ያኔ ተረጋጉ ማለት ነው። ሩታን አትሳደቡ፣ አብሬሽን አትሳደቡ፣ ሄርሜላን አትሳደቡ። በቃ እነሱ ተስተካክለው ታርቀው አሁን ይመጣሉ። ሩታዬ ፏ ብላለች ማለት ነው። ፏ ብልጭ ብላለች። አንቺ ቆሽ ይህን የሚዲያውን እንደዚህ አይኑን ግጥ የሚያደረገውን ማለት ነው እንደዚህ ብልጭ ታደርጊዋለሽ። ብልጭ አርገሸዋል ነው። አይ ሄርሜላዬ አልፈልግም ብለሽ ስታበቂ እንዲ አንቺ ግን መቸር የምትቆርጭ በቃ የራስሽን ኑሮ ኑሪ ማለት ነው። ልጆች ትንሽ የራሳቸውን ያረጋጉና ታርቆ ይመጡልናል። አንቺ ከህይወታቸው ውጭላቸው።